ምዕራፍ 7 እግዚአብሔርም ኖኅን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ። በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና ከንጹሕ እንስሳ ሁሉ 7 ተባዕትና እንስት፣ ንጹሕ ካልሆኑ እንስሳም 2 ተባዕትና እንስት፣ ከሰማይ ወፍ ደግሞ 7 ተባዕትና እንስት እያደረግህ በምድር ላይ ለዘር ይቀር ዘንድ ላንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ላይ አጠፋለሁና። ኖኅም እግዚአብሔር እንዳዘዘው ሁሉ አደረገ። ኖኅም የጥፋት ውኃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረ። ኖኅም ስለ ጥፋት ውኃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹሕ እንስሳ ንጹሕ ካልሆነውም እንስሳ ከወፎችና በምድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖኅ እንዳዘዘው 2 ተባዕትና እንስት እየሆኑ ወደ ኖኅ መርከብ ውስጥ ገቡ። ከ7 ቀንም በኋላ የጥፋት ውኃ በምድር ላይ ሆነ። በኖኅ ዕድሜ በ6ኛው መቶ ዓመት በ2ኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ። የሰማይ መስኮቶች ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያውም ቀን ኖኅ ወደ መርከብ ገባ። የኖኅ ልጆችም ሴም፣ ካም፣ ያፌትና የኖኅ ሚስት 3ቱም የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱ አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎች ሁሉ ሥጋ ያላቸው ሕያዋን ሁሉ 2 እየሆኑ ወደ ኖኅ ወደ መርከቡ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባዕትና እንስት እግዚአብሔር እንዳዘዘው ገቡ። እግዚአብሔርም በስተኋላው ዘጋበት። የጥፋትም ውኃ በምድር ላይ 40 ቀን ነበረ። ውኃውም በዛ፣ መርከቢቱንም አነሣ፣ ከምድርም ወደ ላይ ከፍ ከፍ አለች። ውኃውም አሸነፈ፣ በምድር ላይም እጅግ በዛ፣ መርከቢቱም በውኃ ላይ ሄደች። ውኃውም በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ። ውኃውም ወደ ላይ 15 ክንድ ከፍ ከፍ አለ፣ ተራሮችም ተሸፈኑ። በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ፣ ወፉም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ፣ ሰውም ሁሉ ጠፋ። በየብስ የነበረው በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰው ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖኅም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውኃውም 150 ቀን በምድር ላይ አሸነፈ።